ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁ አማርኛ ቃላት ምስረታ ሲሆን አጭር ቃላት ምስረታዎችን እናያለን ማለት ነው። የፊደሎችን ስብስብ ትርጉም የሚሰጡ በሶስትም በአራት በአምስት ፊደሎች የተመሰረቱ አጫጭር ቃላቶችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር ፊደሎችን እንዴት እየቆጠርኩ እንደማነብ ከኔ ጋር አብራችሁ አንብቡ። ለበለጠ በግል ማጥናት የምትፈልጉ መማሪያ የምትፈልጉ ታች ላይ በማስቀመጠው ስር ደውላችሁ አናግሩኝ። ኢሞ፣ ቴሌግራም፣ ዋትስአፕ ላይ አናግሩኝ፣ አስተምራችኋለሁ ማለት ነው። አሁን ቀጥታ የምንሄደው አጫጭር ትርጉም የሚሰጡ ቃላቶችን እንለማመዳለን። መልካም ቆዩ። እሺ መጀመሪያ ወደዚህ ወደ ጎን ነው የምንቆጥረው። ይላል። ይች ፊደል ያ ፊደል ናት። አ ብለን ሳይሆን የምንጠራት ብለን ነው የምንጠራት ማለት ነው። ሩ ሁለተኛ፣ ቅ ሩቅ ሩቅ የሚል ቃል ይሰጣል ማለት ነው። ሩቅ የሚል ቃል ይሰጣል። ስንት ፊደል ነው ስንል ሶስት ፊደል ነው። ያን የረንና የቀን ፊደል ይዞ ሩቅ ይላል ማለት ነው። ሩቅ። ኦኬ ቀጥሎ ደግሞ በሬ ገበሬ ይላል። ይሄ ደግሞ ምን ይላል? ገበሬ ይላል። የማን ፊደል ይዞ? የገን የበንና የረን ፊደል ይዞ ማለት ነው። በአንድ ላይ ገበሬ ይላል ማለት ነው። ሁለት የመጀመሪያ ድምፅ ከዛ የረን አምስተኛ ማለት ነው። በአንድ ላይ ገበሬ ይላል ማለት ነው። በመቀጠል አቋም ይላል ደግሞ። ይሄም ሶስት ነው። የአን ፊደል መጀመሪያ፣ የቀ ስምንተኛ ዲቃላ ፊደል፣ የመ ስድስተኛ ማለት ነው። በአንድ ላይ አቋም ይላል ማለት ነው። አቋም። ከዛ መጨረሻ ላይ የሚገኘው ያሬድ ይላል። ያሬድ የሚለው ደግሞ የየን አራተኛ፣ የረ አምስተኛ፣ የደ ስድስት በአንድ ላይ ያሬድ የሚል ቃል ይሰጣል ማለት ነው። ያሬድ የን አራት፣ ረን አምስት፣ ደን ስድስት ያሬድ የሚል ቃል ይሰጣል። እንደዚህ በማድረግ እንግዲህ ትርጉም የሚሰጡ ቃላቶችን መጠሪያ የሚሆኑ ቃላቶችን ተለማመድን ማለት ነው። መጀመሪያ ባለው መስመር ላንብብላችሁ። የመጀመሪያው ሩቅ ይላል። ከዚያ ገበሬ ይላል። ከዛ አቋም ይላል። መጨረሻው ያሬድ የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ ቀጥሎ ባለው መስመር ደግሞ መጀመሪያው አራተኛ ነች። ማዘር ይላል። ደግሞ ማዘር ማለት የመን አራተኛ፣ የዘን መጀመሪያ፣ ረን ስድስት ማዘር የሚለውን ቃል ይሰጣል ማለት ነው። ቀጥሎ ነበረ ይላል። ደግሞ ነበረ ነን ፊደል በንና ረን። ነበረ የሚለው ሁሉም የመጀመሪያ ድምጽ ነው። ቀላል ናቸው። የመጀመሪያ ድምጽ ስታነቡ ይቀላል። ምክንያቱም ቀጥላት ስለሌለው ኖርማል ፊደል ስትቆጥሩ የቆጠራችሁት ድምጽ ነው ማለት ነው። ነበረ። በመቀጠል እቺ ነ ፊደል መጨረሻ ናች። ር ስድስተኛ መኖር ይላል። ደግሞ መኖር መንና የነን መጨረሻ የረን ስድስተኛ መኖር ይላል ማለት ነው። መኖር። ኦኬ መጨረሻው ውጤት ይላል። ደግሞ ውጤት የወን የጠንና የተ ፊደል ይዞ ውጤት የሚል ቃል ይሰጣል። እንደዚህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው። በይዘው የአማርኛ ሁሌም እየተከታተላችሁ በዚህ ቻናል ሁሌም እለቃለሁ። አጭር ቃላቶችን ከፊደል ጀምሬ ስለምለቅ እየገባችሁ መማር ትችላላችሁ ማለት ነው። ኦኬ ደግመን እናንብበው። መጀመሪያው ማዘር፣ ከዛ ነበረ፣ ከዛ መኖር፣ መጨረሻው ውጤት የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ ከዛ በሶስተኛው መስመር ክብር ይላል። ደግሞ ክብር የከን ስድስተኛ፣ የበን እንደዛው፣ የረን እንደዛው ሳድስ ይባላሉ። ስድስተኛ ላይ የሚገኙት ክብር የሚል ቃል ይሰጣል ማለት ነው። ቀጥሎ የቀን ፊደል ሁለተኛ ጠየቁ ይላል። ደግሞ ጠንና የን መጀመሪያ መጠቀም፣ የቀን ሁለተኛ መጠቀም በአንድ ላይ ጠየቁ የሚል ቃል ይሰጣል ማለት ነው። ጠየቁ። ኦኬ ከዛ ከተማ
ከተማ ይላል ደግሞ ከንና ተን ምን አራተኛ በአንድ ላይ ከተማ ይላል ማለት ነው። ከተማ የሚል ቃል ይሰጣል ማለት ነው። ከተማ ኦኬ። መጨረሻው ዜጎች ዜጎች ይላል ደግሞ ዘን አምስተኛ የገ መጨረሻ የሰን የቸን ፊደል ስድስተኛ ችን ማለት ነው። በአንድ ላይ ዜጎች ዜጎች የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። መጀመሪያው ክብር፣ ከዛ ጠየቁ፣ ከዛ ከተማ፣ መጨረሻው ዜጎች የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ አሁን በአራተኛው መስመር መጀመሪያ ላይ ያለው ት ስድስተኛ ነች። ክ መልሶ ክ ለኛ በአንድ ላይ ትክክለኛ አምስት ፊደል ይሆናል። ይሄ እንግዲህ ሁለቴ ከን ትጠቀምና የለን የኛን ፊደል ማለት ነው። ትክክለኛ የሚል ቃላት ይሰጣል። ከዛ ተናገረ ይላል ደግሞ ተናገረ ተን ፊደል የነ አራት የገን የረን ማለት ነው። ተናገረ ይላል ማለት ነው። ከዛ ተሸላሚ ሶስተኛ ተሸላሚ ተን ፊደል ሸን ፊደል ለን አራተኛ የመ ሶስተኛ ድምጽ በአንድ ላይ ተሸላሚ የሚል ቃል ይሰጣል ማለት ነው። ኦኬ ከዛ አዲስ ይላል ደግሞ አዲስ አን ፊደል የደ ሶስተኛ የሰ ስድስተኛ አዲስ ይላል ደግሞ አዲስ አዲስ ይላል። እንደዚህ በማድረግ መለማመድ መጀመሪያው ትክክለኛ፣ ከዛ ተናገረ፣ ከዛ ተሸላሚ፣ መጨረሻው አዲስ የሚሉ ቃላቶችን ተለማመድን ማለት ነው። በአምስት በአራት በሶስት ፊደሎች የተመሰረቱ ተለማመድን ማለት ነው በዚህ መስመር። ኦኬ አሁን ደግሞ ቀጥሎ ያለው መስመር እንለማመዳለን። እሺ መጀመሪያው ህ ገ ወ ጥ ህገወጥ የሃን ፊደል የገን ፊደል የወን ፊደል የጠን ፊደል ይዞ ህገወጥ ይላል ማለት ነው። ቀጥሎ ክ ፍ ተ ኛ ከፍተኛ ከፍተኛ ይላል። ከንና ፈን ተን የኛን ፊደል ይዞ ከፍተኛ ይላል ማለት ነው። በመቀጠል ዝርዝር ይላል። ደግሞ ዝርዝር ሁለቴ የዘን ሁለቴ የረን ፊደል በመጠቀም ዝርዝር ይላል ማለት ነው። መጨረሻው ግዴታ ይላል። ግዴታ የገን የደንና የተን ፊደል ሶስት ፊደሎች ይዞ ግዴታ የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ መለማመድ መጀመሪያው ህገወጥ ይላል። ከዛ ከፍተኛ ይላል። ቀጥሎ ደግሞ ዝርዝር ይላል። ከዛ ግዴታ የሚሉ ቃላቶችን ተለማመድን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። ቀጥሎ ያለው መስመር መጨረሻ ላይ ያለው ህ ጋ ዊ ህጋዊ የሃን ፊደል የገንና የዋን ፊደል ይዞ ህጋዊ ይላል። ቀጥሎ በላይ በላይ ይላል። ደግሞ በላይ በንና የለን አራተኛ የየን ስድስት በላይ። ከዛ ይሄ ደግሞ እሴት አ ፊደልና ስድስተኛ እሴት ይላል። ደግሞ መጨረሻው ክፍል የከን የፈን የለን ፊደል ይዞ ክፍል ይላል ማለት ነው። የመጀመሪያው ህጋዊ፣ ከዛ በላይ፣ እሴት፣ ክፍል የሚሉ ቃላቶችን ተለማመድን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። አማርኛ ቀላል ነው። ሁሌም የሚለቀው እየገባችሁ ብትማሩ አማርኛ ማንበብ ትችላላችሁ ማለት ነው። የዛሬ ቪዲዮዬ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሸር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው